ሰላም ተመልካቾቼ ዛሬ ለየት ያለ ምግብ ይዤላችሁ መጥቻለሁኝ። የተጠቀምኩትኝ በጣም ቀላል የሆነ ግብአት ነው። እንቁላልና ድንች ነው። እንቁላልና ድንች ደግሞ ለስፖርተኞች ወሳኝና አስፈላጊ ነው። መስልን ለመገንባት ይጠቅማል። ለልጆች ደግሞ በጣም ቆንጆ ቁርስ መክሰስ ይሆናል። ወደ ቪዲዮ እንደምትመለከቱት ይኸው ሁለት ድንች ነው ያዘጋጀሁት። ልጬ አዘጋጅቻለሁኝ። በመፈቅፈቂያ መፈቅፈቅ ነው የሚሻለው። ሳሳ ስለሚል በመፈቅፈቂያ ስንፈቀፍቀው ቶሎ ይበስልልናል ድንቹ። እንደምትመለከቱት መጥበሻዬን ጥጅ ያለው በጎን ድንቼን እየፈቀፈኩ ነው። መጀመሪያ ድንቹን ጠበስ ጠበስ እናደርገዋለን፣ ምክንያቱም አብሮ እኩል እንዲበስልልን ከእንቁላሉ ጋር ማለት ነው። ድንች በጣም ጠቃሚ ነው። ለሰውነታችን ጠቃሚ የሆነ ንጥረ ነገርን ይዟል። እንደምታዩት መጥበሻዬን አግዬ ዘይት ጨምር ያለውኝ። የተወሰነ ዘይቱን አታብዙት፣ የተወሰነ ዘይት ነው የሚበቃው። አንድ የሾርባ ማንኪያ በቂ ነው። እንደምትመለከቱት ግሎልኛል። ይኸው ድንቼን ውሃውን ጨመቅ እያረኩት ነው። ከነ ውሃው ካገባ ነው ቶሎ ስለማይበስልልን ማለት ነው። ውሃውን ጨመቅ ጨመቅ አድርጋችሁ በዚህ መልክ መጥበሻችሁ ላይ ጨምሩት። ጠበስ ጠበስ ብሎ በትንሹ ብዙም መብሰል የለበትም። እንደዚህ እንደምትመለከቱት ጠበስ ጠበስ አድርጋችሁ በቃ በቂው ነው። እንደዚህ በትንሹ ነው የጠበስኩትኝ፣ ውስጡ ያሉት ጠቃሚ ንጥረ ነገሮች እንዳይሞቱብን ማለት ነው። በዚህ መልክ አውጥቼ እቃዬ ላይ ገልብጫለሁኝ። አንድ የሾርባ ማንኪያ ዱቄት ነው የጨመርኩትኝ። አንድ እንቁላል ተጠቅሜ ያለውኝ። ሩብ ማንኪያ ጨው ተጠቅሜ ያለው እና ደግሞ ቆንዶ በርበሬ አንድ አራተኛ ሩብ ማንኪያ ተጠቅሜ ያለውኝ። እነዚህን ግብአቶች አንድ ላይ ቀላቅዬ ከድንቹ ጋር ከጠበስነው ድንች ጋር እናሸዋለን፣ እንቀላቅለዋለን ማለት ነው። በደንብ መቀላቀል አለበት። ዘይት ትንሽዬ መጥበሻችን እንዳይዝብን በተወሰነ መልኩ ትንሽ ዘይት መጥበሻዬ ላይ ጠብ አድርጌያለሁ። መጥበሻዬ ሲግልልኝ የቀላቀልነውን ያዋሃድነውን ድንችና እንቁላል መጥበሻችን ላይ ማስተካከል ነው የሚጠበቅብን። በጣም ቀላል ነው፣ ፈጣን ነው፣ ጠቃሚ ነው። ግን ለልጆች መክሰስ ይሆናል፣ ለቁርስ ይሆናል፣ ለስፖርተኞችም ጠቃሚ ነገር ነው። በውስጡ የያዘው ድንችም እንቁላልም አንድ እንቁላል ነው የተጠቀምነው። በጣም ግብአቱ ይሄን ያህል ብዙ አይደለም። ሁለት ድንች ነው የተጠቀምነው፣ ግን በውስጡ ያሉት ንጥረ ነገሮች ጠቃሚ ናቸው። ተወዱታላችሁ እርግጠኛ ነኝ። በጣም ይጣፍጣል ደግሞ። ሞክሩት ሰርታችሁ፣ በጣም ቆንጆ ነው። በምትመለከቱት መልኩ እንደዚህ አስተካክላችሁ ታስቀምጡታላችሁ በመጥበሻችሁ ልክ። በጣም እንዳይወፍርባችሁ በጣምም እንዳይሳሳባችሁ በመጥበሻችሁ ልክ እንደዚህ ታስተካክሉና ታስቀምጡታላችሁ። ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ሰብስክራይብ ያላረጋችሁ ላይክ በማድረግ ደግሞ ቪዲዮውን ብዙዎች ዘንድ እንዲደርስ አድርጉልኝ። አሁን የስረኛው በሰል እያለ ነው። የስረኛው በሰል ሲልላችሁ መገልበጥና ቆንጆ ሆኖ በሁለቱም በኩል ቆንጆ ሆኖ እንዲበስልላችሁ ማድረግ ይቻላል። በቀላል ግብአት እንደዚህም ይቻላል። ሞክሩ፣ ሰርታችሁ ተጠቀሙ። ይኸው እንደምትመለከቱት ደርሶልኛል። ቆንጆ ሆኖ ደርሷል። ቤተሰብ በጣም አሪፍ ነው። ይኸው እንደምትመለከቱት ቆንጆ ሆኖ በስሎልኛል። እንደምትመለከቱት በጣም ይጣፍጣል። ቀምሼዋለሁኝ። ሰርታችሁ ሞክሩት። ቀጣይ ቪዲዮ እስክንገናኝ ደግሞ ቻው ቻው።